ሰላም የመጀመሪያ ዓመት የዩኒቨርሲቲ ፍሬሽማን ተማሪዎች እንዴት ናችሁ? ይህ ሀበሻ ቴክ ካምፕ የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል በልዩነት ለፍሬሽማን ተማሪዎች ፍሬሽማን ኮርስ ቱቶሪያልን እየሰጠን እንገኛለን። ከዚህ በፊት ሳይኮሎጂን ጀምረናል። ሳይኮሎጂ ዛሬ ቻፕተር 3 እናያለን። ከዚህ በፊት ባየናቸው ዩኒቶች ስለ ሴንሴሽን ኤንድ ፐርሰፕሽን፣ ስለ ሴንሰሪ አዳፕሽን፣ ስለ ትሪሾልድ፣ ስለ ዲፔስ ፐርሰፕሽን፣ ስለ ኢሉዥን ዲፔዥን የመሳሰሉ በዩኒቱ አይተናል። ዩኒቱ ላይም ስለ ላርኒንግ ስለ ሜቶድ ኦፍ ሪሰርች የሚባሉትን አይተናል። ሶስቱ ሜቶድ ኦፍ ሪሰርች አይተናል። ፊልዶች ሰብ ፊልዶች ኦፍ ሳይኮሎጂን አይተናል እና የመሳሰሉ በዩኒቱ እና ዩኒቱ አይተናል። ዛሬ ደግሞ ስለ ላርኒንግ ኤንድ ቲዮሪ ኦፍ ላርኒንግ በዩኒት 3 እናያለን ማለት ነው። ሀበሻ ቴክ ካምፕ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የላይክ ምልክቷን ስማሽ አድርጓት። ይህን ቪዲዮ ከወደዳችሁትም ለሌሎች ሼር ማድረግ አትርሱ። ዛሬ ዩኒት 3 ቻፕተር 3 ሳይኮሎጂን ላርኒንግ ኤንድ ቲዮሪ ኦፍ ላርኒንግን በደንብ እናያለን ማለት ነው። ዲቴይል ነው የምንገባው። ኮንሰፕት የሆነ ነው፣ ደስ የሚል ቻፕተር ነው። እሱን በደንብ እናያለን። በተጨማሪም እኔ ብራይፍ ለመስጠት የምፈልግ አንዳንድ ያን ያህል አስፈላጊ ያልሆኑ ነገሮች ስለሚነሱ መጽሐፉ ላይ እሱን ብሪፍ ነው የምገባበት። እናንተ ከመጽሐፉ ማንበብ ትችላላችሁ። ተከታተሉኝ፣ አብራችሁን ቆዩ። ከምን እንደምንጀምረው ከኢሴንስ ወር ምንድነው የምናገኘው ይሄን ቻፕተር ከማጥናታችን አውትከሙን እናያለን ማለት ነው። የመጀመሪያው ኤክስፕሌን ዘ ጀነራል ሚኒንግ ኤንድ ታይፕ ኤንድ ፋክተር ኦፍ ላርኒንግ፣ የላርኒንግን ሚኒንጉን ወይም ትርጉሙን፣ ታይፑን ወይም አይነቶቹን ምን አይነት ታይፖች አሉ እና ፋክተር ኦፍ ላርኒንግ አንድ ላርኒንግ ኢፌክቲቭ እንዲሆን ወይም ቤስት እንዲሆን አፌክት የሚያደርጉት ምን ናቸው የሚለውን እናያለን ማለት ነው። ሌላው ካራክተሪስቲክ ኦፍ ላርኒንግ ወይም ኔቸር ኦፍ ላርኒንግ የምንለው ወይም ጠባዩ ምንድን ነው፣ ባህሪው ምንድን ነው ላርኒንግ የሚለውን እናያለን ማለት ነው። ሌላውና ወሳኝ ነገር ቲዮሪ ኦፍ ላርኒንግ፣ 4 አይነት ቲዮሪ ኦፍ ላርኒንግ አሉ። እነሱን ቲዮሪ ኦፍ ላርኒንጎች እናያቸዋለን። ማየት ብቻ አይደለም ዲፈረንሺየትም እናደርጋለን። ዲፈረንሺየት ማለት አንደኛው ከአንደኛው በምን ይለያሉ፣ ፐርስፔክቲቫቸው ወይ ቪው ፖይንታቸው አንደኛው ከአንደኛው በምንድን ነው የሚለየው፣ አንደኛው ላርኒንግን ዲፋይን የሚያደርግበት መንገድ ከሌላኛው በምንድን ነው የሚለየው የሚለውን እናያለን ማለት ነው። እንጀምራለን። አብራችሁ ከምን እንደምንጀምረው ዲፊኒሽን ኦፍ ላርኒንግ ዲፋይን በማድረግ ነው። ላርኒንግ ማለት ምን ማለት ነው? የተማረ ማለት ነው። ላርኒንግ መማር፣ የተማረ ማለት ምንድን ነው የሚለውን ወይም መማር ማለት ምንድን ነው የሚለውን ዲፋይን እናደርጋለን ማለት ነው። በጣም ብዙ ዲፊኒሽኖች አሉ። ላርኒንግ ማለት ይሄ ነው የሚል ዲፋይን የሚሰጥ ግን ሞስትሊ ዋይድሊ አክሰፕትድ የሆነ ወይም ዓለም ሁሉ የሚስማማበት ወይም አብዛኛው የዓለም ክፍል የሚስማማበት ዲፊኒሽን አለ። ይሄ ምንድን ነው? ላርኒንግ ኢዝ ሪሌቲቭሊ አ ፐርማነንት ቼንጅ ኢን ቢሄቪየር ኦከሪንግ አዝ አ ሪዛልት ኦፍ ኤክስፔሪየንስ ኦር ፕራክቲስ። ላርኒንግ ማለት ሪሌቲቭሊ ወይም በአንጻራዊነት ፐርማነንት የሆነ ወይም ቋሚ የሆነ የባህሪ ለውጥ ነው። ይህ የባህሪ ለውጥ ደግሞ የሚመጣው ከምንድን ነው? አዝ ሪዛልት ኦፍ ኤክስፔሪየንስ ወይም የሆነ ነገሮችን በማድረግ ኤክስፔሪየንስ በማግኘት በልምድ ወይም ደግሞ የሆነ ነገር ፕራክቲስ በማድረግ የምናገኘው የባህሪ ለውጥ፣ ፐርማነንት የሆነ የባህሪ ለውጥ ላርኒንግ ይባላል ማለት ነው። እዚህ ዲፊኒሽን ውስጥ ላርኒንግ ኢዝ ሪሌቲቭሊ ፐርማነንት ቼንጅ ኢን ቢሄቪየር ኦከሪንግ አዝ ሪዛልት ኦፍ ኤክስፔሪየንስ ኦር ፕራክቲስ ብለናል። በዚህ ዲፊኒሽን ውስጥ 4 ሜር ኮንሰፕቶች አሉ። የመጀመሪያው ላርኒንግ ኢዝ ቼንጅ ኢን ቢሄቪየር ወይም የባህሪ ለውጥ ነው መማር ማለት ብለናል። ሁለተኛ ምናል ይሄ ቼንጅ ደግሞ ሪሌቲቭሊ ፐርማነንት ነው፣ ቋሚ ነው። ሪሌቲቭሊ ፐርማነንት ነው ስንል ሰዎች ቴምፖራሪ የሆነ ቢሄቪየራል ቼንጅ ያመጣሉ በህይወታቸው። ያ ቢሄቪየራል ቼንጅ እንደ ላርኒንግ አንወስደው። ማለትም ዲዩ ቱ ኢልነስ ሰዎች ለምሳሌ ሲያረጁ ነጭናጫ ይሆናሉ ወይም ሲታመሙ ይነጫነጫሉ። በሽታ ሲይዛቸው ሰዎች ይነጫነጫሉ ወይም ሲደክማቸው ይነጫነጫሉ። ወይም ጉርምስና የምንለው ሰዎች ባህሪያቸውን ይቀይራሉ። ሲጎረምስ ተጎረመሰ ይባላል። ቢሄቪየራል ቼንጅ ወጠጥ ማለት ያበዛሉ ወንዶች። እንደዚህ አይነት ነገሮች ይፈጠራሉ፣ ቢሄቪየራል ቼንጅ። ያ ነገር ግን አይቆይም፣ ለትንሽ ጊዜ ነው የሚቆዩት። ጉርምስናው እስክታልፍ ነው። ወይም ሰዎች መጠጥ ሲጠጡ ተሳዳቢ፣ ተደባዳቢ ምናምን ይሆናሉ፣ የሆነ ቢሄቪየር ያመጣሉ። ይሄ ግን ፐርማነንት አይደለም፣ ቴምፖራሪ ቼንጅ ነው። ስለዚህ ላርኒንግ ለመሆን ምን ያንሰዋል? ፐርማነንት ቼንጅ መሆን ያንሰዋል ማለት ነው። ፐርማነንት ቼንጅ ስንል ደግሞ ፐርማነንት ቼንጅ የሚያመጡ ሌሎች ለምሳሌ በባዮሎጂካል ፋክተር የሚያመጡ ፐርማነንት ቼንጅ የሚያመጡ አሉ። ለምሳሌ ሆርሞናል ቼንጅ። እነዚህ ፐርማነንት ቼንጅ ቢያመጡ በኤክስፔሪየንስ ወይም በፕራክቲስ አይደለም የሚመጡት፣ በባዮሎጂካል ፋክተር ነው። ለምሳሌ ኢንዛይሞች ሰውነታችን ውስጥ የራሳችን ባህሪ እንድናመጣ ያደርጉናል። ለምሳሌ አንድ እርጉዝ ሴት
ስታረግዝ ቢሄቪራል ቼንጅ ይመጣል። ቢሄቪር የምንለው ኦቨርቱም ኮቨርቱም ሊሆን ይችላል፣ ውጫዊም ውስጣዊም ባህሪ ሊሆን ይችላል። ያ ባህሪ ለውጥ ያሳያል። እርጉዞች ብዙ ጊዜ ቶሎ ዲፕሬሽን ውስጥ ይገባሉ፣ እርጉዝ ሴቶች። እነዚህ አይነት ባህሪ ለውጦች ይመጣሉ። እነዚህ አይነት የባህሪ ለውጦችም አይካተቱም ማለት ነው በላርኒንግ ውስጥ። ላርኒንግ ፐርማነንት ቼንጅ ኢን ፕራክቲስ እና በኤክስፔሪንስ የሚመጣ ነው ማለት ነው። ላርኒንግ ኢዝ ኖት ዳይሬክትሊ ኦብዘርቫል ነው የመጨረሻው ባህሪው። ደግሞ ላርኒንግ ኦብዘርቫል ዳይሬክትሊ ኦብዘርቫል አይደለም። ወይም እንዲህ አይተህ አንድ ሰውን ይሄ ሰውዬ ተናዳጅ ነው፣ ይሄ ሰውዬ ቁጡ ነው፣ ይሄ ታታሪ ሰውዬ ነው አትልም። ኢትስ ማኒፌስት ወይም ይገለጣል። በምንድን ነው? ኢን አክቲቪቲ ኦፍ ኢንዲቪዥዋል፣ ሰዎች የሚያካሂዱት ተግባር በእያንዳንዱ ኢንዲቪዥዋል ውስጥ ይከሰታል፣ ማኒፌስት ያደርጋል ነው። ዲፊኒሽን ኦፍ ላርኒንግ ይሄ ነው ማለት ነው። ዲፊኒሽን ኦፍ ላርኒንግ ምን ይላል? ላርኒንግ ኢዝ ሪሌቲቭሊ ፐርማነንት ቼንጅ ኢን ቢሄቪየር ኦከሪንግ አዝ ሪዛልት ኦፍ ኤክስፔሪንስ ኦር ፕራክቲስ ነው ማለት ነው። ስለዚህ እነዚህ 4 አትሪቢዩት ኦፍ አሉት ወይም ላርኒንግ ዲፋይን ያደረግንበት መንገዶች አሉ ማለት ነው። ስለ ዲፊኒሽን ኦፍ ላርኒንግ ይሄን ይመስላል። ማየት ያለብን ሌላ ካራክተሪስቲክ ኦፍ ላርኒንግ። ላርኒንግ ከሆነ ፐርማነንት ቼንጅ ማምጣት ከሆነ ምንድን ነው ጸባዩ ወይም ምንን ያካትታል? ዩክመንና ሲምፖሲየን 8 ካራክተሪስቲክ ኦፍ ላርኒንጎችን አስቀምጠዋል ማለት ነው። እነዚህ ምንድን ናቸው? የመጀመሪያው ላርኒንግ ኢዝ ኤ ኮንቲኒየስ ሞዲፊኬሽን ኦፍ ቢሄቪየር ዝራውት ላይፍ ነው። በህይወት ሂደት ውስጥ የማይቆም ኮንቲኒየስ የሆነ ሞዲፋይ መደረግ ወይም መለወጥ፣ ቢሄቪየር የባህሪ ለውጥ፣ ሞዲፋይ ማድረግ የማይቆም የባህሪ ለውጥ ነው። ምን ማለት? ላርኒንግ ማለት አንደኛው ካራክተሪስቲክ ወይም ጸባዩ ይሄ ነው። ሁለተኛው ኢት ኢዝ ፐርቫሲቭ ማለት ደግሞ ሁሉም ጋር የሚገባ ነው። ቢሄቪየራል ቼንጅ ወይም ቢሄቪየር ወይም ላርኒንግ የምንለው ፐርቫሲቭ ነው ወይም ኤቭሪቲንግ ኢት ሪች ኦል አስፔክት ኦፍ ሂውማን ላይፍ በእያንዳንዱ የህይወት ውደት ውስጥ የሚከሰት ነው ማለት ነው። ስለዚህ ፐርቫሲቭ ነው ሁለተኛው። ሶስተኛው ላርኒንግ ኢንቮልቭ ዘ ሆል ፐርሰን ሶሻሊ፣ ኢሞሽናሊ፣ ኢንተሌክቹዋሊ። አንድ ሰው ፐርማነንት ቼንጅ ያመጣል ስንል ወይም ስለ ላርኒንግ ስናወራ ሆል ፐርሰን ነው የምናየው። የሰውየውን ኢሞሽናል ውስጣዊ አንዳንድ ሰዎች ብዙ መጽሐፍ ካነበቡ በኋላ ኢሞሽናቸው ያን ያህል ሲቀያየር አታይም። በጣም አይናደዱም፣ ያን ያህል ደስተኛ አይሆኑም። ኢሞሽናቸው ይገደባል። አዋቂ የሆኑ ሰዎች ሲመጡ እንደዚህ አይነት ቢሄቪየር ያሳያሉ። ላርኒንግ ሆል ፐርሰን ነው የሚያየው ወይም አጠቃላይ ኢሞሽንንም ሶሻሊ ያለህንም ኢንተራክሽን ኢንተሌክቹዋል ወይም አእምሮ ላይ ያለህን ውደት እንዳለ ሆል ነው የሚያጠናው ማለት ነው። አራተኛው ላርኒንግ ኢዝ ኦፍተን ኢትስ ኤ ቼንጅ ኢን ኦርጋናይዜሽን ኦፍ ኤክስፒሪየንስ ወይም የነበረን ኤክስፒሪየንስ መቀየር ነው። መጀመሪያ ላይ የነበረ ስለሆነ ነበረ እውቀት ያለህን ምልከታ መቀየር ነው። ለምሳሌ የሴት ልጅ ግርዛት ኢትዮጵያ ውስጥ አሁን አይፈቀድም፣ ይከለከላል አይደል? ይሄ የሚሆነበት ምክንያት ምንድን ነው? በፊት ይታመን ነበር ጥሩ ነው ተብሎ የሆነ ጊዜ ላይ ይሄ ነገር አስፈላጊ ነው ጎጂ ነው ተብሎ ሲመጣ ምን ሆነ ማለት ነው? ቼንጅ ኢን ኦርጋናይዜሽን ኦፍ ኤክስፒሪየንስ ወይም ያለንን እውቀት ለውጥ ተፈጠረ ማለት ነው። ላርኒንግ አንድ ላርኒንግ ሌላው ላርኒንግ ምንድን ነው? የነበረን እውቀት በአዲስ መተካት ነው ማለት ነው። ላርኒንግ ኢዝ ሪስፖንሲቭ ቱ ኢንሴንቲቭስ ወይም አንድ ኢንሴንቲቭ ማለት አነሳሾች ኢኒሼት የሚያደርጉ ማለት ነው። እነዛ ኢኒሼት ለሚያደርጉ ነገሮች ሪስፖንሲቭ ነው፣ መልስ ይሰጣል። ወይም አንድ ሰው የሆነን እውቀት በማግኘቱ የሆነ የሚያገኘው ጥቅም ካለ ላርኒንጉን በማግኘቱ የሚያገኘው ጥቅም ካለ ላርኒንግ ሪስፖንሲቭ ነው፣ ያን ነገር ይማረዋል ማለት ነው። ወይም ለምሳሌ ሰዎች ስራ የሚሰሩት ገንዘብ ለማግኘት ኑሮ ለመኖር ነው። ኢንሴንቲቭ አለ ወይም ኢኒሼት የሚያደርጋቸው ነገር አለ። ለዛ ነገር ኢኒሼት ስለሚያደርጋቸው ሪስፖንስ ይሰጣሉ ማለት ነው። ሌላው ላርኒንግ ኢዝ አን አክቲቭ ፕሮሰስ፣ ፓሲቭ አይደለም፣ አክቲቭ ፕሮሰስ ነው። ላርኒንግ ፈልገን የምንማረው ነገር ነው እንጂ ራሱ መጥቶ እኛ ላይ የሚወጣ ነገር አይደለም። እኛን ሄደን ወደ እሱ የምንማረው። ስለዚህ አክቲቭ ፕሮሰስ ነው፣ ፓሲቭ አይደለም። ፓሲቭ ቢሆን ኖሮ እኛ ላይ ይመጣል እንጂ እኛ አንሄድበትም። ላርኒንግ አክቲቭ ነው ስንል እኛን ራሳችን ፈልገን የምንሄደው ማለት ነው። ሌላው ላርኒንግ ኢዝ ፐርፐስፉል፣ ሰዎች የሚማሩት ለሆነ ፐርፐዝ ነው። ሜዲሲን የሚማር ሰው ዶክተር ለማጥናት ነው። ኢንተርኒንግ የሚማር ሰው ለሆነ ብቻ ፐርፐዝ አለው፣ የሆነ ፐርፐዝ አለው። ላርኒንግ የምትማረው ገንዘብ ለማግኘት ይችላል፣ ለእውቀት ሊሆን ይችላል፣ ለዝና ሊሆን ይችላል። በቃ ኤኒሚንስ የሆነ ፐርፐዝ አለው፣ ፐርፐስፉል ነው ላርኒንግ። ሌላው ላርኒንግ ዲፔንድ ኦን ማቹሬሽን ወይም ይሄ አቅም የማደግ አቅም ማቹሬት መብሰል ላይ ዲፔንድ ይሆናል። ማቹሬሽን ስንል ምንድን ነው? ለምሳሌ አንድ ህጻን ልጅ እና አንድ ትልቅ ሰውን እኩል አይደለም አይደል እንደ የመቀበል የመማር አቅማቸው ላርኒንግ
አቢሊቲያቸው እኩል አይደለም። ሶ ማቹሬሽን ሰዎች ያደጉ በመጣ ቁጥር ከፍ ያሉ በመጡ ቁጥር በደንብ ይማራል። አንድ ዓመት ልጅን ስለሆነ ነገር ብታስተምረው የሚያዝ አቅሙ ምኑም ኢፌክቲቭ አይደለም። ሶ ማቹሬሽን ላይ ዲፔንድ ይሆናል፣ ወይም መብሰል ወይም ማደግ ላይ ዲፔንድ ይሆናል። ሞቲቬሽን ወይም ፍላጎት ላይ አንድ ሰው ላርኒንግ መማር ይፈልጋል ወይም አይፈልግም የሚለው ላይ ስለሆነ ነገር መማር ከፈለጋችሁ ያን ነገር ቶሎ ትማሩታላችሁ ማለት ነው። ሌላው ላርኒንግ መልቲ ፌስድ ነው፣ ወይም ብዙ አይነት ፌስ ያለው ነው። መልቲ ዘርፈ ብዙ እንደምንለው ማለት ነው። እንደሱ ነው። ላርኒንግ በጣም ብዙ ዘርፎችን የሚይዝ ነው ማለት ነው። ሶ ዚስ ኦል አባውት ካራክተሪስቲክ ኦፍ ላርኒንግ። ሶ የምናየው ሌላው ፕሪንሲፕል ኦፍ ላርኒንግ ነው። ዲፊኒሽኑን አየን፣ ካራክተሪስቲኩን አየን፣ ፕሪንሲፕል ኦፍ ላርኒንግ እናያለን ማለት ነው። ሶ ወደ 9 የሚጠጉ ፕሪንሲፕሎች አሉ ወይም መርሆች አሉ። These are important principles that help examining how learning occur effectively. አንድ መማር ኢፌክቲቭ እንዲሆን ወይም የተሻለ ቤስት እንዲሆን የሚያደርግ ነው ማለት ነው እነዚህ ላርኒንጎች። ሶ ከነዚህ ውስጥ አንደኛው ምንድነው? ኢንዲቪዥዋል ላርን ቤስድ when they are physically, mentally and emotionally ready to learn። ለመማር በአእምሮም በስሜትም በአካልም በአእምሮም በሶስቱም ሬዲ ሲሆን ነው ለመማር በደንብ የሚማረው። ወይም በሽታ ያለበት ጭንቀት ውስጥ ሆኖ ምናምን ቢማር የተሻለ አይሆንም ማለት ነው። ቤስት ላርኒንግ የሚባለው መች ነው? ኢሞሽናሊ፣ ሜንታሊ እና ፊዚካሊ ሬዲ ቱ ላርን ሲሆን ነው ማለት ነው። ሌላው ሁለተኛው ስቱደንት ላርን ቤስድ ኤንድ ሪቴን ኢንፎርሜሽን ሎንገር when they have meaningful practice and exercise። ምን ይባላል? ከበሮ ሲያዩት ሲይዙት ያደናግር ይባላል። ሶ የሆነ ነገር የሚማሩ በፕራክቲስ ከሆነና ኤክሰርሳይዝ እያደረጉ የሚማሩ ከሆነ ያን ነገር ለመያዝ በጣም ይቆያል። ለምሳሌ ማትስ ትምህርትን ዝም ብላችሁ ብታይ በአይናችሁ እያያችሁ ብትማሩ አይገባችሁም ወይም ለመያዝ አይመቻችሁ። ግን ፕራክቲስ እያደረጋችሁ ቁጥሮች እያስገባችሁ እየሰራሳችሁ እየፈለጣችሁ ምናምን ብትማሩ ከሆነ ሪቴን ያደርጋል፣ ይቆያል ማለት ነው። ያ ነገር አብራችሁ ይቆያል። ያን ነገር ለማስታወስ አትቸገሩም። ስለዚህ ፕራክቲስ ያደረጋችሁትና ኤክሰርሳይዝ ያደረጋችሁትን ነገር ብዙ አእምሮ እናንተ ጋር ይቆያል እና ኢፌክቲቭ ላርኒንግ ነው ማለት ነው። ሁለተኛው ፕሪንሲፕል ይሄ ነው። ሶስተኛው ደግሞ ላርኒንግ ኢዝ ስትሬንግዝ ወይም ላርኒንግ የሚደገፈው መችስ ነው? በፕሌዘንት ወይም በሳቲስፋይንግ ፊሊንግ ደስ እያለን ስንማር፣ በቃ ደስ እያለን ፈልገን ነው ስንማር ላርኒንግ አሪፍ ይሆናል። ወይም ግን ላርኒንግ የሚደክመው መቼ ነው? አንፕሌዘንት የሆነ ፊሊንግ ሲኖር፣ በቃ ተቸግረ። ለምሳሌ ተማሪዎች አንዳንድ ልጆች ትምህርት ቤት መሄድ አይፈልጉም፣ ግን ለቤተሰብ ብለው ሄደውም ጥሩ ነገር አያገኙም። በቃ ደስ እያላቸው ስለማይማሩ፣ ግን ትምህርት ፈልገው ሄደው የሚማሩ ልጆች የተሻለ ትምህርቱን ይይዙታል ማለት ነው። ላርኒንግ ኢፌክቲቭ የሚሆነው ያኔ ነው። ሌላው ማንኛውም ሰው መጀመሪያ የተማረውን ነገር አይረሳውም። ቲንግ ላርን ፈርስት ክሬት ኤ ስትሮንግ ኢምፕሬሽን ኢን ማይንድ ዛት ኢት ኢዝ ዲፊካልት ቱ ኢሬዝ። ለማጥፋት በጣም ከባድ ነው። ሰው ልጅ መጀመሪያ በአእምሮ ያስገባውን ነገር ሰዎች በመጀመሪያ አእምሯቸው ውስጥ የከተቱት ነገር ኢፌክት ያደርጋሉ። ስለዚህ ሁልጊዜ መጀመሪያ የምንማረው ነገር ብዙ ይቆያልም፣ አእምሯችን ውስጥ አይፋቅም፣ አይረሳምም። ሌላው ደግሞ አምስተኛው ቲንግ ሞስት ሪሰንትሊ ላርንድ አር ቤስት ሪመምበርድ ወይም በቅርብ የተማርነውን ነገር ቶሎ እናስታውሳለን ሩቅ ካረገነው ነገር ይልቅ። ለምሳሌ ዛሬ ምን በላችሁ ብላችሁ ቁርሳችሁ ትንሽ ቆይታችሁ ማስታወስ ትችላላችሁ፣ አይቸግራችሁም። የዛሬ 15 ቀን ቁርስ ምንድን የበላችሁት ብላችሁ ግን በጣም ነው የምትቸገሩት፣ ምክንያቱም የራቀ ስለሆነ። ሰው ቅርብ የሆኑ ነገሮችን ቶሎ ታስታውሳላችሁ ማለት ነው። ሌላው the principle of intensity implies that a student will learn from the real thing from rather than substitute ወይም የሆነ ነገር በሆነ ነገር ተተክቶ ከሚማር ይልቅ ሪል ለራሱ ነገሩን ወስደው ይማሩ ነው የሚሻላቸው። ይሄ ማለት ነው። ለምሳሌ ፊዚክስ ላይ ስለ ሮኬት ማምጠቅ እየተማራችሁ ከሆነ የሆነ ሮኬትን የሚመስል ነገር አስቀምጠዋላችሁ፣ ይሄ ሮኬት ነው ምናምን እያሉ ከሚያስተምሯችሁ ይልቅ ሮኬቱን እያያችሁ ራሱን ብትማሩ ላርኒንግ ቤስት ነው። በቃ ኢፌክቲቭ የሆነ ላርኒንግ ይኖራችኋል ማለት ነው። ሌላው ኢንዲቪዥዋል መስት ሃቭ አቢሊቲ ኤንድ ስኪል ዛት ሜይ ሄልፕ ቱ ላርን። የመማር አቅም ሊኖራችሁ ይገባል፣ አቢሊቲ ሊኖራችሁ ይገባል። ዝም ብሎ ሰው ስላስተማራችሁ ብቻ ሳይሆን እናንተም አቢሊቲ ሊኖራችሁ ይችላል። አንዳንድ ሰው አይታችሁ ከሆነ አስረድታችሁት አይገባውም። እንደዚህ አይነት ሰው ምንድነው አቢሊቲው የለውም ማለት ነው የመማር፣ ወይም አቢሊቲው ሌዝ ነው፣ ትንሽ ነው፣ ኢፌክቲቭ አይደለም። ኢፌክቲቭ የሆነ አቢሊቲ ሊኖራችሁ ይገባል ለመማር ማለት ነው። ስምንተኛው ምን ይላል?
ቲንግስ ፍሪሊ ላርንድ አር ቤስት ላርንድ ወይም በነፃነት የተማራችሁት ነገር አብሯችሁ የሚቆይና አሪፍ ኢፌክቲቭ የሆነ ላርኒንግ ነው። ወይም ለምሳሌ አስተማሪ ብናይ የሆነ ሌክቸር አጋጥማችሁ ከሆነ በቃ ኮስተር የሚል ብዙ ማይሰቅ ምናምን ከሆነ ትምህርቱም ጭፍግግ ይላችኋል። ግን የሚያስቃችሁ ምናምን አሪፍ ነገር የሚነግራችሁ አስተማሪ ፈታ እያለ የሚያስተምራችሁ ፍሪ ሆናችሁ የምትማሩት ትምህርት ከሆነ ትምህርቱም ይገባችኋል፣ ጥያቄም ትጠይቃላችሁ ምናምን ውስጣችሁ የሚቀር የሆነ ትምህርት ነው የሚሆነው ማለት ነው። ስለዚህ 8ቱ ፕሪንሲፕል ኦፍ ላርኒንጎች ይህን ይመስላሉ ማለት ነው። ሶ በቀጣይ የምናየው ምንድነው? ፋክተር ኢንፍሉዌንሲንግ ላርኒንግ። እስካሁን ካራክተሪስቲክን አየን፣ ሚኒንግን አየን፣ እንዲሁም ፕሪንሲፕልን አየን። አሁን ደግሞ ፋክተር ላርኒንግን አፌክት የሚያደርጉት ምንድን ናቸው የሚለውን እናያለን ማለት ነው። ሰም ኦፍ ዘ ፋክተር ዛት አፌክት ላርኒንግ አር ዘ ፈርስት ዋን ኢዝ ሞቲቬሽን ወይም ፍላጎት የምንለው ማለት ነው። ዘ ላርነር ሞቲቬሽን ማተር ዘ ኢፌክት ኦፍ ላርኒንግ ወይም የሰውየው ፍላጎት ትምህርቱን አፌክት ያደርገዋል። ሰውየው በጣም ከፈለገ ያን ነገር ለመማር ግሬተር ወይም ኤፌክቲቭ የሆነ ላርኒንግ ይኖራል ማለት ነው። ስለዚህ when the motive of learning is high ወይም ፍላጎቱ ከፍተኛ ከሆነ the learner must be learn effectively ወይም enthusiastically ማለት ነው። ሁለተኛው maturation ነው ወይም ይሄ እድገት፣ አካላዊ እድገትና ብስለት የምንለው ማለት ነው። ለምሳሌ አንድ ቻይልድ አንድ ነገር ለመማር ከመማራው በፊት ቅድም እንዳልኳችሁ የአንድ ዓመት ህፃን ማደግ ይኖርበታል። ምክንያቱም ኒውሮ መስኩላር ኮኦርዲኔሽን ኢዝ ኢምፖርታንት ፎር ላርኒንግ። የሆነ ነገር ለመማር የአእምሮ የነርቭና የአእምሮ ስብጥር ያስፈልጋል። ያ ደግሞ ህፃናቶች የላቸውም። ስለዚህ ለምሳሌ አንድ ሰው ኬክ መጋገር እንዴት መማር ይፈልጋል? የ5 ዓመት ህፃን ልጅ እሱን መማሩ ይፈልግ አይችልም። ምክንያቱም ማብኳት የሚባል ነገር አለ። መስል ያስፈልገዋል። ፕሮሰሶቹን ማየት አለ። ምን ያህል መጥኖ ማስገባት አለ። እነዚህ ነገሮች እሱ አክር ለማድረግ ገና ነው። አይችልም ማለት ነው። ሶስተኛው ሄልዝ ኮንዲሽን ኦፍ ለርነር ነው ወይም የሚማረው ሰውዬ ያለው ስታተስ ሄልዝ ስታተሱ ጉድ ስታተስ ላይ ከሆንን ወይም ጤናማ ህይወት ላይ ጤናማ ጤንነት ላይ ካለ ጥሩ እንማራለን፣ ኤፌክቲቭ የሆነ ላርኒንግ ይኖረናል ማለት ነው። ለምሳሌ ሴንሰሪ ዲፌክት ካለብን ወይም ማልኑትሪሽን ምግብ ብዙ ካልበላን፣ ቶክሲክ የሆነ ኮንዲሽን ኦፍ ዘ ቦዲ ወይም አካላችን ከተመረዘ፣ እንቅልፍ በደንብ ከሌለን ወይም ፊት ፋቴጅ ወይም ድክመት ካለብን ወይም ከደከመን ኢፌክቲቭ ላርኒንግን ሂንደር ያደርገዋል ወይም ይቀንሰዋል ማለት ነው። ላርነር ሹድ ቢ ኢን ጉድ ሄልዝ ማለት ነው ቱ ቢ ላርን ኢፌክቲቭሊ። ሶስተኛው ይሄ ነው። አራተኛው ሳይኮሎጂካል ዌል ቢኒንግ ኦፍ ዘ ላርነር። ቅድም ያልነው ሄልዝ ነው። አሁን ደግሞ ሳይኮሎጂ ወይም በአእምሮ መጨነቅ የለበትም። ስለ ነገር የተጨነቀ መሆን የለበትም ወይም መፍራት የለበትም። አስተማሪያችሁን እየፈራችሁ ከሆነ የምትማሩት በደንብ አትማሩ። ፈታ ብላችሁ ከተማራችሁ ነው ትምህርቱ በደንብ የሚገባችሁ እንደማለት ነው። ወሪ ወይም ፊር ካለበት፣ ፊሊንግ ኦፍ ሎን ብቸኝነት ከተሰማው፣ ኢንፌሪቲ የበታችነት ከተሰማው፣ እነዚህ ነገሮች ምን ይቀንሱታል ማለት ነው የመማር ሂደቱን። ሌላው ጉድ ወርኪንግ ኮንዲሽን ነው ወይም የምትማሩበት ኮንዲሽን አሪፍ ነው ወይ የታፈነ ቤት ውስጥ ፍግፍግ ያለ ስንት 80 ሰው አንድ ክላስ ውስጥ ተምሮ ምናምን ኢፌክቲቭ የሆነ ላርኒንግ አይኖርም። ጥሩ ኤር መኖር አለበት። ላይቱ አሪፍ መሆን አለበት። ድምጾች አለመኖር አለባቸው። ዲስትራክት የሚያደርጋችሁ ድምጽ ላይኖር ይገባል። እንደዚህ አይነት ነገሮች ጉድ የሆነ ወርኪንግ ኮንዲሽን ሊኖራችሁ ይገባል ማለት ነው። ያ ደግሞ ላርኒንግን ኢፌክቲቭ ያደርገዋል ማለት ነው። ስድስተኛው ባክግራውንድ ኤክስፔሪየንስ ነው ላርኒንግን አፌክት የሚያደርጉት። ቅድም እንዳልኳችሁ የሆነ በፊት ላይ የምታውቁት እውቀት ከአዲሱ ጋር ከተጋጨባችሁ ያን ነገር ምክንያቱም መጀመሪያ ያወቃችሁትን ነገር መፋቅ ራሱ በጣም ከባድ ስለሆነ ኢፌክቲቭ ላይሆን ይችላል። ስለዚህ all related and understanding from previously learned course should be brought to new learning. በፊት የተማርነው ነገር አዲሱ ላይ ኢፌክት ይኖረዋል ማለት ነው። ለምሳሌ የሴት ልጅ ግርዛት ብዬ እንደነገርኳችሁ በፊት ይቆም ነበር። አሁን ግን ያ ነገር እንትን ብሏል። አሁን ያ መከልከሉ እናንተ ከምታውቁት ከሚፈቀደው ነገር ጋር ይጋጭባችኋል። በፊት ያላችሁ ስለሆነ ነገር ያላችሁ እውቀት ማተር ያደርጋል ማለት ነው። how is learning effective የሚለውን ማለት ነው። ሌላው length of the working period ወይም የምንማርበት ጊዜ ማለት ነው። የምንማረው ነገር በጣም ሾርትም መሆን የለበትም። የ2 ደቂቃ ትምህርት ምንም ጥቅም አይኖረውም። የ2 ሰዓት ትምህርት ምንም ጥቅም አይኖረውም። ምን ይላል እንደውም በስማርት ሃርደር አታጥኑ የሚባል ፕሪንሲፕል አለ። 30 ደቂቃ አንብባችሁ 5 ደቂቃ ረፍት አድርጉ የሚባል ፕሪንሲፕል አለ። ሌንግዝ ኦፍ ስተዲያችሁ ምን መሆን የለበትም ኢፌክቲቭ ለመሆን ሾርትም መሆን የለበትም፣ ሎንግም ቱ ሾርትም ቱ ሎንግም መሆን የለበትም ማለት ነው። ሎንግ ከሆነ ድካም ይኖረዋል፣ ኢፌክቲቭነቱን ይቀንሰዋል።
ሾርት ከሆነ ደግሞ ፕራክቲስ ለማድረግ አዲኩዌት የሆነ ታይም አይኖራችሁም ወይም በቂ የሆነ ሰዓት አይኖራችሁም። ሶ ሌንግዝ ኦፍ ፔሪድ ኢፌክት ያደርጋል ማለት ነው። የመጨረሻው ማስ ዴን ዲስትሪቢዩት ላርኒንግ። ለምሳሌ 200 ገጽ በአንድ ቀን ከምታነቡና ለ4 ቀን 50 ገጽ ብታነቡ ኢፌክቲቭ የሚሆነው ዲስትሪቢዩት የሆነው ነው ማለት ነው። ስለዚህ ላርኒንግ ስፓሬድ አክሮስ ዘ ታይም ዊዝ ሪዝናብል ታይም ጋፕስ ብሪንግ ቤተር ሪዛልት ኮምፔርድ ዊዝ ክራምፕድ ወይም ባንችድ ከሆነ አት ዋንስ ፔሪድ ኦፍ ታይም። ሶ እነዚህ ፋክተር ኦፍ ላርኒንግ ናቸው ማለት ነው። ሶ በቀጣይ የምናየው ቲዮሪ ኦፍ ላርኒንግ ኤንድ ዜር አፕሊኬሽን ነው። ቲዮሪ ኦፍ ላርኒንግ ማለት ላርኒንግ እንዴት ነው አኩር የሚደረገው ወይም አንድ ሰው የሚማረው እንዴት ነው ትምህርት አገኘ የሚባለው ይሄ ፐርማነንት ቼንጅ ኦፍ ላይፍ የምንለው እሱን እንዴት ነው የሚያገኘው የሚለውን የሚያስረዱ ናቸው ማለት ነው። ሶ እዚህ ላይ ምን እናያለን? 4 እናያለን። ሁለቱ የቢሄቪየራል ቲዮሪ ኦፍ ላርኒንግ ናቸው። ክላሲካል ኮንዲሽኒንግ እና ኦፐረንት ኮንዲሽኒንግ የሚባሉት ሁለቱ የቢሄቪየራል ቲዮሪ ናቸው። ሶ በዚህ ቪዲዮ ስለ ክላሲካል ኮንዲሽኒንግ እናይና በቀጣይ ፓርት 2 ስለ ኦፐረንት ኮንዲሽናል፣ ስለ ኦብዘርቫል ወይም ሶሻል የሚባለው እና ስለ ኮግኒቲቭ ቢሄቪየሮች እናያለን ማለት ነው። ሶ ቢሄቪየራል ቲዮሪ ኦፍ ላርኒንግ የሚባለው ምንድን ነው የሚለውን እኔ ከቲዮሪ ኦፍ ላርኒንጎች ሁለቱን የሚይዝ ነው። ክላሲካል እና ኢንስትሩመንታል የሚባለውን ወይም ኦፐረንት የሚባለውን የሚይዝ ነው ማለት ነው። ቢሄቪየራል ቲዮሪ ኦፍ ላርኒንግ ብሊቭ ዛት ላርኒንግ ኦከር አዝ ሪዛልት ኦፍ ስቲሙላንት ሪስፖንስ አሶሲዬሽን። ስቲሙላንት ሪስፖንስ፣ ስቲሙላንት ማለት የሆነ ጥሪ። ለምሳሌ የሞቀ አካል ላይ እጃችሁን ብታስቀምጡ የሆነ ስቲሙላንት እጃችሁን አንሱ ይላችኋል፣ ጥሪ አለ። ሶ ያ ስቲሙላንት ለአእምሯችሁ ሲላክ እጃችሁን ወደ ታነሳላችሁ ማለት ነው። ሶ ይሄ ስቲሙላንትና ሪስፖንስ አሶሲዬሽን፣ የሆነ ስቲሙላንት ጥሪ ሲደርሳችሁ ለዛ ስቲሙላንት ሪስፖንስ መስጠታችሁ ጋር የተያያዘ ነው ብለው ነው የሚያምኑት ቢሄቪየራል ቲዮሪ ኦፍ ላርኒንጎች ማለት ነው። ሶ እነሱ ምን ላይ ያተኩራሉ? ኦብዘርቫል ቢሄቪየር ወይም የሚታይ ቢሄቪየር ላይ ነው የሚያተኩሩት። ኤንድ ኤክስፕላኔሽን ኦፍ ፎከስ ኦን ኮንሲኩዌንስ ወይም ይሄ ኦፐረንት የሚባለው አንደኛው ኮንሲኩዌንስ፣ ኢንቫይሮንመንቱ የሚሰጠን ኮንሲኩዌንስ ላይ ዲፔንድ ይሆናል ማለት ነው። ቢሄቪየራሊስት ሌላ ዲፈር የሚያደርጋቸው ከራሳቸው ጋር ምንድን ነው? ስለ ሬንፎርስመንት የሚያዩበት መንገድ ወይም ሬንፎርስመንት ማለት ኦፐረንት ላይ የምናየው ነው። ኮንሲኩዌንስ ነው፣ አንድ ኮንሲኩዌንስ ነው። እሱን የሚያዩበት መንገድ የተለያየ ነው ማለት ነው። ሶ የመጀመሪያውን እኔ ቢሄቪየራል ቲዮሪ ኦፍ ላርኒንግ ሁለት አይነት አለው፣ ክላሲካል እና ኦፐረንት የሚባሉ ሁለት አሉት። ሶ የመጀመሪያውን እኔ በዚህ ቪዲዮ ስለ መጀመሪያው እናያለን። ክላሲካል ኮንዲሽኒንግ ቲዮሪ እናያለን። ክላሲካል ኮንዲሽኒንግ ቲዮሪ ፎከስ የሚያደርገው ምንድን ነው? ኢንቮለንተሪ ኢሞሽን ኦር ፊዚካል ሪስፖንስ ፈልገን አይደለም፣ ኢንቮለንተሪ ነው ወይም በእኛ ፍላጎት ያልሆነ ኢሞሽናል ወይም ስሜታዊ የሆነን መልስ ወይም ፊዚዮሎጂካል ሪስፖንስ ለምን ቱ ስቲሙላንት ወይም ለጥሪዎች። ቀደም እንዳልኳችሁ የሆነ የጋለ ብረምጣድ ላይ ስትሆኑ እጃችሁን ታስቀምጡና ወዲያው ታነሳላችሁ። ሶ ለእነዚህ አይነት ስቲሙላንት ምንለው ይሄ ጥሪውን ነው። ሶ ለእነዚህ አይነት ጥሪዎች ሪስፖንስ መስጠት ነው። ዛት ኖርማሊ ኢንዲኬት ኖት ሪስፖንስ ኢንዲኬት ወይም ምንም አይነት ኢግኖራንስ ለማንሰጣቸው መጀመሪያ ላይ ለምሳሌ ፊር እናደርጋለን፣ ኢንክሪዝ ሄርት ቢት ወይም ልባችን ይጨምራል፣ ሳልቬሽን እናደርጋለን፣ ያልበናል ምናምን ምን ስናይ ሃይና ስናይ ወይም አንበሳ ፊታችን ብንቆም ያልበናል፣ ያንቀጠቅጠናል፣ ምን ይለናል። ሶ ይሄ ናቹራል ቢሄቪየር ነው ወይም ኢንቮለንተሪ ነው። ኢንቮለንተሪ ኢሞሽናል ነው ወይም ስሜታዊ የሆነ ሪስፖንስ ነው የምንሰጠው። ለምን? ለሆነ ስቲሙላንት የሆነ ጅብ ብናይ ለጅቦ የምንሰጠው ሪስፖንስ ማለት ነው። በዝሮ ክላሲካል ኮንዲሽኒንግ ምንድን ነው? ሁማን ኤንድ አኒማል ካን ቢ ትሪትድ አክት ኢንቮለንተሪ ቱ ስቲሙላንት ዛት ፕሪቪየስሊ ሃድ ኖ ኢፌክት። ምንድን ነው ሀሳቡ? መጀመሪያ ላይ ሪስፖንስ ለማትሰጡት ነገር ፓውሎ የሰራበት ቤስት ኤግዛምፕል አለ፣ እሱን ሜንሽን እናደርጋለን። መጀመሪያ ላይ ስቲሙላንት ለማሰጡበት ነገር ስቲሙላንት መስጠት ነው። ኢንቮለንተሪሊ ወይም ሳትፈልጉ መጀመሪያ ለዛ ነገር ሪስፖንስ አሰጡም ነበረ፣ ግን ለዛ ነገር ሪስፖንስ መስጠት ትጀምራላችሁ። ዘ ስቲሙሌሽን ሞዲፋይ ዘ ቢሄቪየር ኦፍ ለርነር ነው። ሶ ኮንዲሽናል ሪፍሌክስ የሚባል ነገር አለ። ኮንዲሽናል ሪስፖንስ ላይ ምንድን ነው? ለምሳሌ ጉልበታችሁን ስትመጡ ወዲያው ሪስፖንስ የምትሰጡት ኬንጀርክ የሚባለው አለ ማለት ነው። ሌላው ፕሮዳክሽን ኦፍ ሳሊቫ ኢን ፕሮሰስ ኦፍ ፉድ ወይም ፓውላ የሰራበት ፕሪንሲፕል ነው። ሶ ኮንዲሽናል ሪስፖንስ ምንድን ነው የሚለው አንድ ቢሄቪየር የሚፈጠረው ወይም አንድ ላርኒንግ የሚፈጠረው መቼ ነው?
አንድ ሰው ወይም አንድ ቢሄቪየር ናቹራል ሪስፖንስ ለማይሰጠው ነገር ኮንዲሽን ሆኖ ወይም ኮንዲሽን አድርገ ነው ለዛ ነገር ሪስፖንስ ሲሰጥ ነው። ይሄን በምሳሌ ስናየው እንዴት ነው የሚሆነው? ለምሳሌ ፓቭሎ ዶግ አለ አይደል? ለአንድ ውሻ ሁልጊዜ ምግብ እንሰጠዋለን። አንድ ውሻ ምግብ ሲያይ ሳልቬት ያደርጋል ወይም ይጎመጃል። መጎምጀቱ ይሄ የተለመደ ነገር ሪስፖንስ ይሰጣል። ለምን? ለምግብ ወይም ስጋ ሰጠነው እንበል። ስጋ ሲሰጡት ሁሌ ሳልቬት ያደርጋል ወይም ይጎመጃል። ግን ስጋውን የምትሰጡት ዝም ብላችሁ አይደለም፣ ሪንግ ቤል እያደረጋችሁ ነው ወይም ደውል እየመታችሁ ነው። ደውል እየመታችሁ ምግብ ትሰጡታላችሁ። ደውል እየመታችሁ ምግብ ትሰጡታላችሁ። ከዛ ምን እሱ ኮንዲሽን ያደርጋል ወይም ይለምዳል። ቢልስ ሪንግ ሲያደርግ ምግብ ሊሰጠኝ ነው የሚል ኮንዲሽን ይሆናል። ኮንዲሽን ሆነ ማለት ደግሞ ሪስፖንስ ያደርጋል ለዛ ነገር። ለምኑ? ለሪንግ ቤሉ። ምን ማለት? መጎምጀት ይጀምራል። ገና ሪንግ ቤሉ ሲመታ ምግቡን አልሰጣችሁትም፣ ግን ሪንግ ቤሉ ሲመታ መጎምጀት ይጀምራል። ምክንያቱም ምግብ ትሰጡታላችሁ። ሁሌ ማስለምዳችሁታል። ሪንግ እየመታችሁ ምግብ ትሰጡታላችሁ። ሪንግ እየመታችሁ ምግብ ትሰጡታላችሁ። ሶ ያን ነገር ይለምደዋል ማለት ነው። ስለዚህ ኮንዲሽናል ክላሲንግ የሚባለው ምንድነው? አንድ መጀመሪያ ላይ ሪስፖንስ ለማሰጡት ነገር ሪስፖንስ መስጠት ኢንቮለንተሪ ሳትፈልጉ። ውሻው እኮ ደውል ሲደወል ሳልፈልግ ነው ሪስፖንስ የሚሰጠው፣ ኢንቮለንተሪ ነው ይህን ሪስፖንስ የሚሰጠው ማለት ነው። ሶ ያንን ሪስፖንስ መስጠት ነው ማለት ነው የዚህ ቲዎሪ ዋናው መሰረቱ ማለት ነው። ኢን ሾርት ክላሲካል ኮንዲሽኒንግ ኢዝ ኤ ታይፕ ኦፍ ለርኒንግ ኢን ዊች ኤ ናቹራል ወይም ኒውትራል ስቲሙላንት የምንለው፣ ኒውትራል ማለት ምንም ሪስፖንስ የሌለው በፊት ወይም ሪንግ ኦፍ ቤል የምንለው፣ ይህም ለደውል መደወል ምግብ ስንሰጠው ያ ኒውትራል ስቲሙላንት ይባላል። ይህ ኒውትራል ስቲሙላንት ካም ቱ ብሪንግ አባውት ሪስፖንስ መስጠት ለዛ ለኒውትራል ስቲሙላንት። ኒውትራል ማለት ምንም ባዶ ማለት ነው እኮ። ኒውትራል ስቲሙላንት ባዶ የሆነ ስቲሙላንት እዛ ብሪንግ ቱ ሪስፖንስ ወይም መልስ መስጠት፣ ግብረ መልስ መስጠት። አፍተር ኢትስ ፔርድ መቼ? ፔርድ ከሆነ በኋላ ከተለመደ በኋላ ከምን ስቲሙላንት? ምን አይነት ስቲሙላንት? ዛት ናቹራሊ ብሪንግ አባውት ዘ ሪስፖንስ። ናቹራሊ ወይም በተፈጥሮ ገብረ መልስ የሚያመጣ ወይም ምግብ መስጠት ምን ያመጣል? መጎምጀትን ያመጣል። ሶ ያን እንዲያመጣ ማድረግ ከምን ጋር? ከይሄ ኒውትራል ስቲሙላንቱን ወይም ምንም አይነት መልስ የማይሰጠውን ነገር መልስ ከሚሰጠው ናቹራሊ ሪስፖንስ ከሚሰጠው ነገር ጋር ፔር በማድረግ ናቹራሊ ሪስፖንስ የማይሰጠው ለነበረው ነገር ሪስፖንስ እንዲሰጥ ማድረግ ነው። አጭሩ ክላሲካል የምንለው ኮንዲሽኒንግ የምንለው እሱ ነው። ሶ ቤዚክ ኦፍ ክላሲካል ኮንዲሽኒንግ ማወቅ ያለብን ፋሚላይዝ መሆን ያለብን ወርዶች አሉ። 5 ወርዶች አሉ እዚህ ጋር። የመጀመሪያው ኒውትራል ስቲሙላንት ነው። ኒውትራል ስቲሙላንት ማለት ቅድም እንደነገርኳችሁ ምን ማለት ነው? ሪስፖንስ የማንሰጠው ሪንግ ኦፍ ቤሉ ማለት ነው። በቅድሞ ኤግዛምፕል ወይም የሚደበደበው ሶ ያን ሪንግ ኦፍ ቤል መጀመሪያ ላይ ዝም ብላችሁ ለውሻ ደውል ብታጨው ምንም አይመስለውም። ምክንያቱም ምንም ከሱ ጋር የሚገናኝ ነገር የለም። በተፈጥሮ ለሪንግ ኦፍ ቤል ወይም ለሚጮህ ደውል ምንም አይነት መልስ አይሰጥም። ግን ይሄ ኒውትራል ስቲሙላንቱ ምን ከሆነ ኮንዲሽንድ ከሆነ ከምን ጋር? ምግብ ከመስጠት ወይም አንኮንዲሽናል ስቲሙላንት ጋር ምግብ ከመስጠት ጋር አንኮንዲሽናል ሪስፖንስ ይሰጣል አይደል? ለምሳሌ አንድ ሰው ለውሻ ስጋ ሲሰጥ ስጋው ይጎመጃል ወይም ሳልቬት ያደርጋል። ሶ ይሄን ሪንግ ኦፍ ቤል እያደረግን ለውሻው ምግብ ስንሰጠው ይሄን ኒውትራል ስቲሙላንቱን ከአንድ ኮንዲሽናል ከሆነው ስቲሙላንት ጋር ፔር አደረግ ነው ማለት ነው። ከዛ ሪስፖንስ መስጠት ይጀምራል። ለምን? ለኒውትራል ስቲሙላንቱ። ሜን ፔጁ ነው። በቃ ዋናው ሀሳቡ የኮንዲሽናል ስቲሙላንት እዚህ ነው። ስለዚህ ማወቅ ያለብን የመጀመሪያው ኒውትራል ስቲሙላንት ነው። ኒውትራል ስቲሙላንት ማለት ስቲሙላንት ዛት ቢፎር ኮንዲሽን ሳይሆን በፊት ዳዝ ኖት ናቹራሊ ብሪንግ አባውት ሪስፖንስ የማይሰጥ ማለት ነው። ሌላው አንኮንዲሽን ስቲሙላንት የሚለው ደግሞ ናቹራሊ ብሪንግ አባውት ኤ ፓርቲኩላር ሪስፖንስ ዊዛውት ሃቪንግ ቢን ለርንድ ወይም ተፈጥሮ ሳታስተምረው ለዛ ነገር ሪስፖንስ ይሰጣል። ለአንኮንዲሽናል ስቲሙላንት ቅድም ለኒውትራል ስቲሙላንት ምንም አይነት ሪስፖንስ አይሰጥም። ለአንኮንዲሽናል ስቲሙላንት ግን ይሰጣል። ኮንዲሽን ስለሆነ አይደለም ለዛ ነገር የሚሰጠው፣ አንኮንዲሽናል ነው። ስሙ ራሱ ይነግራቸዋል። አንኮንዲሽናል ስቲሙላንት ማለት የምትሰጡት ነገር ከዛ ለዛ የሚሰጣችሁ መልስ አንኮንዲሽናል ስቲሙላንት ነው ወይም ጥሪ ነው። እናንተ ለውሻው የምግብ ጥሪ ስታደርጉለት ኮንዲሽናል ሳይሆን ወይም ኮንዲሽን አድርጋችሁት ሳይሆን ከነገር ጋር አገናኝታችሁት ሳይሆን በተፈጥሮ አንኮንዲሽናል የሆነ ጥሪ ስታቀርቡለት ለውሻው ስቲሙላንት ስታቀርቡለት፣ አንኮንዲሽናል ስቲሙላንት ማለት ናቹራሊ ሪስፖንስ የሚያመጣ ስቲሙላንት ማለት ነው። ስለዚህ ለዛ ስቲሙላንት ስትሰጡት ውሻው ሳሊቬት ማድረግ ይጀምራል ወይም ይጎመጃል።
ይሄ መጎምጀት ደግሞ ምንድነው? አንኮንዲሽን ሪስፖንስ ነው። በተፈጥሮ ነው የሁለቱም አንኮንዲሽናል ስል ኮንዲሽናል ያልሆኑ አንኮንዲሽናል ሪስፖንሶች ነው ማለት ነው። ሶ አንኮንዲሽናል ስቲሙላንት እና አንኮንዲሽናል ሪስፖንስ እነዚህ ናቸው። በተፈጥሮ ለምሳሌ ስጋ መስጠቱ አንኮንዲሽናል የሆነ ሪስፖንስ ነው፣ ወይም ኮንዲሽን ስላደረግ ነው ሳይሆን አንኮንዲሽናል የሆነ ስቲሙላንት ነው። ለስጋ ስለሰጠ ነው ሳልቬት ማድረጉ ደግሞ አንኮንዲሽናል ወይም ኮንዲሽን ያልሆነ ግብረ መልስ ነው ማለት ነው። ሶ እነዚህ ሁለቱ እነዛ ናቸው። ሶስት ነገሮች አየን፣ ኒውትራል ስቲሙላንት፣ አንኮንዲሽናል ስቲሙላንት እና አንኮንዲሽናል ሪስፖንስ። ኮንዲሽናል ወደሚል እንሄዳለን። ኮንዲሽናል ሲሆን ደግሞ እናንተ ኮንዲሽን እንዳርጋችሁ በሆነ ነገር አግዛችሁት ነው እንጂ በተፈጥሮ አይደለም፣ ኮንዲሽን እንዲሆነ ነው። ሶ ኮንዲሽን ስቲሙላንት ማለት በተፈጥሮ ለዛ ነገር ሪስፖንስ አይሰጥም፣ ለሪንግ ኦፍ ቤሉ ማለት ነው። ሶ ኒውትራል ስቲሙላንት ነው that has been paired with unconditional stimulant። ኮንዲሽናል ስቲሙላንት የምንለው ኒውትራል ስቲሙላንት ነው፣ ግን ከምን ጋር ፔር ሲሆን ነው? ከአንኮንዲሽናል ጋር ወይም ምግብ ከማቅረብ ጋር ሪንግ ኦፍ ቤል ምን ሆነ? ኮንዲሽን እንደሆነ። ስለዚህ ኮንዲሽንድ ስቲሙላንት ይሆናል ማለት ነው። ምኑ? ሪንግ ኦፍ ቤል። ሶ ይሄ ሪንግ ኦፍ ቤል ከአንኮንዲሽናል ስቲሙላንት ጋር አብሮ ከመጣ በኋላ ሪስፖንስ ያመጣል። በተፈጥሮ ብቻ የሚመጣ የነበረውን ሪስፖንስ ወይም መጎምጀቱን የውሻው መጎምጀትን እንዲመጣ ያደርገዋል ማለት ነው። ሶ እነዚህን ነገሮች ማስተዋል አለባችሁ። አንኮንዲሽናል ስቲሙላንት፣ ኮንዲሽናል ስቲሙላንት፣ አንኮንዲሽናል ሪስፖንስ እና ኮንዲሽናል ሪስፖንስ። አንኮንዲሽናል ሪስፖንስ ኮንዲሽን ያለው ሪስፖንስ ነው፣ በተፈጥሮ የሚሰጠው ሳሊቬት ማድረጉ የውሻው ነው። ኮንዲሽናል ሪስፖንስ ደግሞ በተፈጥሮ አይደለም፣ ከሆነ ነገር ጋር ኮንዲሽን ካደረግነው በኋላ የሚሰጠን ሪስፖንስ ነው። ወይም ለሪንግ ኦፍ ቤል በተፈጥሮ ይሰጥ የነበረውን ሪስፖንስ ከተፈጥሮ ውጪ እንዲሰጥ ማድረግ ማለት ነው። ሶ ይሄን ይመስላል ማለት ነው። እንዳልናኳችሁ ይሄ በደንብ ዲቴል የሚገባችሁ በፓውሌ ፕሪንሲፕል ነው ማለት ነው። ሶ ኮንዲሽናል ክላሲካል ኮንዲሽናል ቲዮሪን ስንገልጸው ምን እንላለን? እዚህ ፕሮሰስ ነው። ምን which is a natural stimulant ኒውትራል የሚባለው ስቲሙላንት ወይም ተፈጥሮ ላይ ሪስፖንስ የማይሰጠው ስቲሙላንት by pairing with a natural stimulant ተፈጥሯዊ ሪስፖንስ ካለው ስቲሙላንት ጋር በመጣመር it acquire all of characteristic of natural stimulant የናቹራል ስቲሙላንትን ኒውትራል ስቲሙላንቱ ከናቹራል ስቲሙላንቱ ጋር ፔር በማድረግ የናቹራል ስቲሙላንቱን ኦል ካራክተሪስቲክ አኩዌር ማድረግ ነው የሚለውን መግለጽ እንችላለን ማለት ነው። So this also called sometimes substitution learning ይባላል because it involves a substitution of a neutral stimulant with in place of natural stimulant እንዳልነው ተፈጥሮ የማይሰጠውን ሪስፖንስ እንዲሰጥ ማድረግ ሰብስቲቱት ማድረግ ነው ማለት ነው። The theory states that the response originally made to unconditional stimulant becomes associated with conditional stimulant and what is learned is conditional stimulant ምንማረው ምንድነው? ኮንዲሽናል ስቲሙላንት ነው ማለት ነው። ሶ ኮንዲሽናል ሪስፖንስ ደግሞ ምን ያመጣል? ኮንዲሽናል ሪስፖንስ ያመጣል ማለት ነው። this is make best በቃ ክሊር የሚያደርግላችሁ ፓውሊ ነው። ፓቭሎቭ የሰራው ምንድነው? በውሻ ላይ ቅድም እንደነገርኳችሁ ነው። ምግብ ይሰጠው ነበር። ከዛ ምግቡን ከሪንግ ቤል ወይም ደውል እየደወለ ይሰጠው ጀመር። ከዛ የሆነ ሰው ምግቡን ሳይሰጠው ደውሉን ብቻ ሲደውል ሳሊቬት ማድረግ ጀመረ። ሶ ይሄ ምን ያሳያል? ኒውትራል የነበረው ስቲሙላንት ናቹራል ከነበረው ስቲሙላንት ጋር ፔር አድርጎ ምን አመጣ? ናቹራል የሆነ ኮንዲሽን እንዲሆነ ሪስፖንስን አመጣ ማለት ነው። ሶ ፕሪንሲፕል ኦፍ ኮንዲሽናል ለርኒንግ እናያለን ማለት ነው። ፕሪንሲፕል ኦፍ ኮንዲሽናል ለርኒንግ ምንድነው? ስቲሙላንት ጀነራላይዜሽን እና ስቲሙላንት ዲስክሪሚኔሽን የሚባሉ ነገሮች አሉ ማለት ነው። ምንድናቸው እነሱ የሚለውን በግልጽ እናያለን። ሶ መጽሐፋችሁ ላይ ወይም ሞጁላችሁ ላይ ግራፍ አለ የሚያሳይ ስለ ኮንዲሽናል አንኮንዲሽናል ስቲሙላንት እና ስለ መጨረሻ ላይ ስለሚመጣው ኢፌክት ከውሻው ጋር የተያያዘ ስለሚመጣው በደንብ ያሳያል። ሶ እሱን ማየት ትችላላችሁ። ሶ የመጀመሪያው የምናየው ምንድነው? ፕሪንሲፕል ኦፍ ክላሲካል ኮንዲሽኒንግ። ክላሲካል ኮንዲሽኒንግ ኮንሰፕቱን አይተናል። በቃ ያ ነው። አንድ ናቹራል ስቲሙላንት ከናቹራል ስቲሙላንት ጋር ፔር አድርጎ የናቹራል ስቲሙላንት ሙሉ ካራክተር መውሰድ የሚለውን መሆኑን አይተናል። ሶ ፕሪንሲፕል ኦፍ ኮንዲሽናል ክላሲካል ኮንዲሽኒንግ ፕሪንሲፕሎች አሉት። የመጀመሪያው ፕሪንሲፕል ስቲሙሌሽን ጀነራላይዜሽን ነው፣ ወይም
A stimulant generalization is a process in which after a stimulant has been conditioned ወይም ለሪንግ ኦፍ ቢሉ ውሻው ደውል መስጠት ከጀመረ በኋላ to produce a particular response that a stimulant similar to the original instrument began to ለምሳሌ ሪንግ ኦፍ ቤል ላይ ሳሊቬት ማድረግ ከጀመረ በኋላ የመኪና ድምጽም ሲሰማ ሌላ ጠረጴዛም ስታንቋቁ ወይም የሆነ ድምጽ ሲሰማ ተመሳሳይ የሆነ ድምጽ ያወጣል ማለት ወይም ሳሊቬት ያደርጋል ማለት ነው። ወይም ጀነራላይዝ ያደርጋል። በቃ የደውል ድምጽ በሰማ ቁጥር በር ሊሆን ይችላል የሚደወለው የበር ደውል አለች ምትጮህ ሪንግ ኦፍ ቢል ሲጮህ ምግብ እንደሚሰጠው ስላመነ ጀነራላይዝ ማድረግ ለእያንዳንዱ ለደውል ለምኑ እንደዛ ማድረግ ማለት ነው። ሶ ስቲሙላንት ዲስክሪሚኔሽን ምንድነው ደግሞ ቀደም እንዳየነው ስቲሙላንት ጀነራላይዜሽን ማለት ያን ሲሚላር ለሆኑ የመጀመሪያ ለምሳሌ ከሪንግ ኦፍ ቢል ጋር ተመሳሳይ ለሆኑ ነገሮች በሙሉ ሪስፖንስ መስጠት ነው። ደውል ሲደወል የበር መኪና ሲደወል መኪና ሲደወል ብቻ በቃ እንደዚህ አይነት ከሪንግ ኦፍ ቢል ጋር ተመሳሳይ ድምጽ ያላቸው ነገሮች ሁሉ ሲሆኑ የሱን ሪስፖንስ ማሳየት ምን ይባላል? ስቲሙላንት ጀነራላይዜሽን ይባላል። ሁለተኛው ደግሞ ስቲሙላንት ዲስክሪሚኔሽን ይባላል። ስቲሙላንት ዲስክሪሚኔሽን ምን የሚባለው ደግሞ it is a process of distinguish ማድረግ ምን two similar stimulant ይሄ ደግሞ ሪንግ ኦፍ ቢልን ከሌላ ድምጽ ጋር ከበር ድምጽ ጋር ሪኮግናይዝ ማድረግ መለየት ማለት ነው። it is the ability to differentiate between two stimulant ወይም በሁለት ስቲሙላንት መካከል ስላለው ነገር መለየት ማለት ነው። ሶ ለምሳሌ ዶጉ ሳሊቬት ኦንሊ in response of dinner bill instead of door bill ወይም የበር ድምጽ ሲሰማ ሳይሆን ወይም የቴሌፎን ድምጽ ስልክ ሲጮህ ድምጽ ሰማ እዛም ሪስፖንስ የሚሰጥ ከሆነ ዝም ብሎ ሳሊቬት የሚያደርግ ከሆነ ምክንያቱም አንዴ ሪንግ ኦፍ ቢል ሲጮህ ምግብ ስለተሰጠው ዝም ብሎ በርም ሲጮህ መኪና ሲጮህ ምንም ሲጮህ ለሱ ሪስፖንስ የሚሰጥ ከሆነ ሲሚላር ለሆኑ ስቲሙላንት ሪስፖንስ የሚሰጥ ከሆነ እሱ ምን ነው ስቲሙላንት ጀነራላይዜሽን ነው ብለናል። ስቲሙላንት ዲስክሪሚኔሽን የምንለው ደግሞ ምንድነው? መለየት መቻል የትኛው በቃ ለሪንግ ኦፍ ቢል ብቻ ነው ምግብ የሚሰጠኝ ስለሱ ነው ሳሊቬት ማድረገው የሚል ኮንሰፕት ከያዘ እሱ ስቲሙላንት ዲስክሪሚኔሽን ይባላል ማለት ነው። ሌላው ሁለተኛው ኤክስቲንክሽን እና ስፖንታኒየስ ሪከቨሪ የሚባል አለ በክላሲካል ኮንዲሽኒንግ ቲዮሪ ላይ ማለት ነው። ኤክስቲንክሽን የምንለው ለምሳሌ ለሰው ውሻው ምግብ እየሰጣችሁ ደውል እያደውላችሁ አስለምዳችሁት ነበር። ከዛ የሆነ ሰዓት ላይ ምን አደረጋችሁ? ምግቡን መስጠት አቆማችሁ። ደውሉን ታደውላላችሁ፣ ምግቡን መስጠት አቆማችሁ። ደውሉን ታደውላላችሁ፣ ምግቡን መስጠት አቆማችሁ። ከዛ ምን ሪኮግናይዝ ያደርጋል ውሻው በቃ ቀርቷል ይሄ ነገር ብሎ ያስባል ማለት ነው። ከዛ ምን ያደርጋል? ለዛ ነገር ሪስፖንስ መስጠት ያቆማል። ማለትም ምን ማለት ነው? if SC repeatedly SC ማለት ኮንዲሽናል ስቲሙላንት repeatedly presenting unconditional response ወይም ሚቱ ቅድም ለውሻው እንዳልኳችሁ ደውሉን ትደውላላችሁ ግን ምግብ መስጠት አትሰጡትም። ሶ ምን ያደርጋል? ኮንዲሽናል ሪስፖንስ ያልነው ወይም ለሪንግ ኦፍ ቢሉ ሳሊቬት መጎምጀቱን ያቆማል የሆነ ሰዓት ምግቡን መስጠት ካቆማችሁ ማለት ነው። ሶ ይሄ ምን ይባላል? ኤክስቲንክሽን ይባላል ማለት ነው። ቀደም እንዳልነው ነው ለውሻው ምግብ መስጠት ካቆማችሁ ግን ሪንግ ኦፍ ቢላችሁን የምትደውሉ ከሆነ የሆነ ቀን ሳሊቬት ሊያደርግ ይችላል፣ በሁለተኛው ቀን ሳሊቬት ሊያደርግ ይችላል፣ ሶስተኛው ቀን ጋር ሲያይ ግን ሪንግ ኦፍ ቢል ነው እንጂ የምታጮሁት ምግብ ልሰጡት አትችላችሁም። ስለዚህ ሪንግ ኦፍ ቢል ምግብ መስጠት እንዳቆማችሁ አስዩም ያደርግና ለዛ ነገር ሪስፖንስ መስጠት ያቆማል ማለት ነው። ይሄ ኤክስቲንክሽን ይባላል ማለት ነው። ሁለተኛው ግን ኤክስቲንክሽን ላይ ማወጥ ያለባችሁ ነገር ኤክስቲንክሽን ኢንሃቢት ነው የሚያደርገው ወይም እንዳይሰራ ያቆመዋል እንጂ ኢሊሚኔት አይደለም የሚያደርገው ወይም አያጠፋው እስከ መጨረሻው አይደለም የሚያጠፋው። ምን ያደርገዋል? ኢንሃቢት ያደርገዋል ወይም ፋንክሽናል እንዳይሆን ነው የሚያደርገው ወይም ለሪንግ ኦፍ ቢል ሪስፖንስ እንዳይሰጥ ያደርገዋል እንጂ ለዛ ነገር ሪስፖንስ እንዳይሰጥ አይደለም የሚያደርገው። ሁለተኛው ደግሞ ስፖንታኒየስ ሪከቨሪ ነው የሚባለው። ኤክስቴንሽን እና ስፖንታኒየስ ሪከቨሪ። ስፖንታኒየስ ሪከቨሪ ደግሞ ኢመርጀንስ ነው፣ ከእንደገና መፈጠር። ከእንደገና ምግብ እየሰጣችሁ ደውል እያደውላችሁ ምናምን አይደለም። ያን ነገር ሳትሰሩ ድንገት ለምሳሌ ለአንድ ወር ምግብ ምናምን ሳትሰጡ ሪንግ ኦፍ ቢልም ሳትደውሉ ቆያችሁ። ከዛ የሆነ ጊዜ እየሰጣችሁ ስለነበር ድንገት ሪንግ ኦፍ ቢል ስታጮህ ስፖንታኒየስ ሪከቨሪ ያደርጋል ወይም ሪኢመርጀንስ ያደርጋል፣ ከእንደገና ይነሳል። ለምኑ? ሪንግ ኦፍ ቢል ሲደወል ምግብ ሊሰጠኝ ነው የሚል አእምሮ ውስጥ ያለው ነገር ድንገት ይከሰታል ማለት ነው። ሶ ለሆነ ፔሪድ ኦፍ ታይም ቆሞ
ከዛ ሲቀጥል ለዛ ነገር ሪስፖንስ የሚሰጥ ከሆነ ምን ይባላል? ስፖንታኒየስ ሪከቨሪ ይባላል ማለት ነው። ሶ አራቱን ፕሪንሲፕል ኦፍ ኮንዲሽናል ለርኒንግ ማወቅ አለብን። የመጀመሪያው ኤክስቴንሽን ኤንድ ስፖንታኒየስ ሪከቨሪ የሚባለው። ስፖንታኒየስ ሪከቨሪ ማለት ድንገት መነሳት፣ ከሆነ ጊዜ ቆይታ በኋላ ድንገት መነሳት ነው። ኤክስቴንሽን የሚባለው ደግሞ መስጠት ስታቆም መጥፋቱ፣ በቃ ለዛ ነገር ማጥፋት። ምግብ ወይም ስጋውን መስጠት ስታቆሙ ለውሻው ሳልቬት ማድረጉን ያቆማል ማለት ነው ለሪንግ ኦፍ ቢል። ሌላው ጀነራላይዜሽን ኦፍ ስቲሙላንት ነው። ወይም ያገኘውን ነገር ከዛ ስቲሙላንት ከሪንግ ኦፍ ቢል ጋር የሚገናኘውን ነገር በሙሉ ያ ድምጽ በሰማ ቁጥር ምግብ ሊሰጠኝ ብሎ ለዛ ነገር ሪስፖንስ መስጠት ወይም ሳልቬት ማድረግ ነው። ስፖንታኒየስ ዲስክሪፕሽን ይቅርታ ስቲሙላንት ዲስክሪፕሽን የምንለው ደግሞ ምንድነው? ፕሮሰስ ኦፍ ዲስቲንክሽን ቢትዊን ቱ ሲሚላር ስቲሙላንት ነው። ወይም ሪንግ ኦፍ ቢል፣ ዶር ኦፍ ቢል የትኛው ቢል ነው ለኔ ሪስፖንስ መስጠት ያለብኝና ምግብ የሚሰጡኝ ለየትኛው ነው ብሎ ዲፍረንሺየት ማድረግና ለዛ ነገር ብቻ ሪስፖንስ መስጠት መቻል ነው። ይሄ ነው ማለት ነው። በዚህኛው ቪዲዮ ምን አየን? ስለ ክላሲካል ኮንዲሽኒንግ ቲዮሪ አየን፣ ስለ ካራክተሪስቲክ አየን፣ ፋክተር አፌክቲንግ ላርኒንግን አየን፣ ፕሪንሲፕል ኦፍ ላርኒንግ አየን፣ ሚኒንግ ኦፍ ላርኒንግን አየን። ኦል አባውት ዲስ በደንብ ፎከስ ማድረግ ያለባችሁ ክላሲካል ኮንዲሽኒንግ ቲዮሪ ላይ ነው። ክላሲካል ኮንዲሽኒንግ ቲዮሪ ምንድን ነው የሚለውን በደንብ ማወቅ አለባችሁ። ክላሲካል ኮንዲሽኒንግ ቲዮሪ ማለት ኒውትራል ስቲሙላንት ከናቹራል ስቲሙላንት ጋር ፔር በማድረግ የናቹራል ስቲሙላንትን ኦል ካራክተር ኦኩፓይ ሲያደርግ ወይም ሲይዝ ነው። ወይም ለምሳሌ አንድ ውሻ ምግብ ስትሰጡት ሳሊቬት ያደርጋል። ይሄ ተፈጥሮ ነው። አንኮንዲሽናል ሪስፖንስ እና አንኮንዲሽናል ስቲሙላንት ነው። ምግብ መስጠታችሁ ኮንዲሽናል ያልሆነ ስቲሙላንት ነው። የእሱ ለምግቡ ሪስፖንስ ማድረግ አንኮንዲሽናል ሪስፖንስ ነው። ነገር ግን ሪንግ ኦፍ ቢል ጨመራችሁበት ወይም ደወል መደወል ጀመራችሁ። ይህ ደወል መደወሉት ምንድነው? ኮንዲሽናል የሆነ ስቲሙላንት ነው ወይም ማነቃቂያ ነው። ኮንዲሽን ያደረጋችሁት ነው። ከዛ ለዚህ ኮንዲሽናል ስቲሙላንት ትንሽ ቆይቶ በመልመድ ሂደት ውስጥ ለሪንግ ኦፍ ቢሉ ምን ያደርጋል? ሪስፖንስ መስጠት ይጀምራል። ምን? ኮንዲሽን የሆነ ሪስፖንስ መስጠት ይጀምራል። ኮንዲሽናል ሪስፖንስ፣ ኮንዲሽናል ስቲሙላንት፣ አንኮንዲሽናል ሪስፖንስ እና አንኮንዲሽናል የሆነውን በደንብ መለየት ይኖርባችኋል ማለት ነው። በደንብ ፈተና ስለሚመጣ እዛ ጋር በደንብ እነሱ መዘጋጀት ይኖርባችኋል። በዚህ ቪዲዮ ቀጣይ ክፍል ላይ ምን እናያለን? ስለ ኦፐረንት ላርኒንግ፣ ስለ ሶሻል ላርኒንግ እና ኮግኒቲቭ ላርኒንግ አይተን እንዲሁም ስለ ክላስ ውስጥ እንዴት ነው መጠቀም የምንችለው ላርኒንግን፣ ላርኒንግ ቲዮሪዎቹ አፕሊኬሽኖች የት ነው ክላስ ውስጥ ያላቸውን አፕሊኬሽን በቀጣይ ቪዲዮ እናያለን። አብራችሁን ስለቆያችሁ እናመሰግናለን። ሀበሻ ቴክ ካምፕ የዩቲዩብ ቻናልን ሰብስክራይብ ማድረግ እንዳትረሱ። አብራችሁን ስለቆያችሁ እናመሰግናለን። ባይ ባይ።